አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሰላም ቤተሰብ፣ ይሄ ልዩ ሲኒማ ነው የአፍላ ፍቅር ኦፊሻል ፔጅ። ስለዚህ ትክክለኛውን አካውንት ሰብስክራይብ በማድረግ ይከታተሉን። እናመሰግናለን። እንጠብቅሻለሁ ብለሽኝ በዛ ላይ ደግሞ ስልክ ስደውልልሽ እንኳን አታነሽም። ይቅርታ የኔ ቆንጆ፣ የሆነ ጉዳይ ገጥሞኝ እኮ ነው። እሺ፣ ጉዳይሽ ምን እንደነበር መጠየቅ ይቻላል? አይ እሱ እንኳን ሚስጥር ነው። ጉረኛ፣ አሁን ባንቺ ቤት ያልታወቀብሽ መስሎሽ ነው አይደለ? ማለት ቆይ ምንድነው የምታወሪው? ለማንኛውም የእጅሽን አሻራ ቅዱስ ጉንጭ ላይ አግኝቼዋለሁ። ነገረሽ እንዴ? አዎ ነግሮኛል። ቆይ እንደዚህ አይነት ኃይለኝነት ከየት ነው ያመጣሽው? ፊዮሪ ብታይ እኮ ባለፈው ቾምቤን እንዴት እንደመተኩ ስላለይሹ ነው። ብታይ ውስጤ ብግን ነበር ያለው። እና ለባልሽ ተደርበሽ የሰው መምታትሽ ነው? የሰው ስትይ አንቺ ሌኖክ ብለሽ ቅዱስ እንደመታሹ የሱን ፎንቃ ደግሞ ተደርባ አንቺን ብትመታሽስ? የፈለገው ይምጣ። እኔ ግን ቢያንስ ለቾምቤ ተበቅዬለታለሁ። ይሁንልሽ። ወይኔ ፊዮሪን ያላምንም። ቾምቤ እኮ ነው የደወለው። ቤዚቲ ሶሲን እያየሻት ነው? ነው አይቻታለሁ። ቆይ ደግሞ ይሄ ማን ነው? እኔም እኮ ግራ ገብቶኝ ነው። ቆይ ከዲብ ጋር ተጣልታለች እንዴ? አረ እኔ እሱን አላውቅም። ምን ብቻ ሌላ ነገር እያሰብሽ እንዳይሆን። አረ ቤዚዬ እኔ እኮ ግራ ቢገባኝ ነው። እኔ እንጃ፣ ግን እንደዛ ፈጽሞ ሊሆን አይችልም። እኔም የማስበው ነገር እንዲሆን ነው የምጸልየው። ወይኔ ጉዴ! ማይክል፣ ሚኪ፣ አረ ሚኪ፣ አንተ ሚኪ፣ መቼ ነው አንሰማ ብላ እዛ የምታደርገኝ? አንቺ ራስ እኮ የሌለ ግርግር ፈጠርሽ። እኔማ የሆነ ፌቨር አስቤ ነበርና እርዳታ እንፈልጊው። እስቲ ምን ሺ ነው? ይኸውልህ አቡሻን ሰርፕራይዝ ማድረግ ፈልጌ ነበር። ምንድነው የሚያስቅህ? የኔ አቡሻን እንዳይሆን? አዎ ያንተን አቡሻን። አንቺ ይኸውልሽ እረፊ። ሰርፕራይዝ አደርጋለሁ ብለሽ ልጁን እንደዚህ በልብ ድካም እንዳትደፊው። ሰርፕራይዝ የተለመደ ነገር አይደል እንዴ? አንቺ እሱ እንደዚህ አይነት ሰርፕራይዝ አይደለም የሚያውቀው። እሱ የሚያውቀው ይኸውልሽ የሆነች ቸከስ እየጀነጀነ አባቷ ከቤት ወጡ ወይ ወንድሟ ምናምን አተ ልጅ እዚህ ሰፈር እንዳላይ ምናምን ሲለው ነው። በጣም ይጀናጀናል እያልከኝ? ፈጣሪ ይመስገን። እንደው አንቺን ጥሎበት መጀንጀን ባያቆም ኖሮ እኔ ራሱ ቀሚስ ለብሼ በእኝ ይጀነጀነኝ ነበር። የምርን እንዴ? አረ ይሉ ባለፈ ታሪክ የሌላ አይንሽ ሊቀላ እንደው እንደዛ ሳይሆን አላ አረ ምርጥ ላይ ጣፍጥልኝ ብዬ ነው እንጂ አቡሻ እኮ ቸከስ መጀንጀን የጀመረው ካንቺ ጀምሮ ነው አይደለ? አልቀረብም። አረ አስጨነቅሽኝ። እንዴት ሄዋንን የኔ ፒያር ያለ ተተሲላት እንደነበር ማላቅ ነው ይመስል። አቤት! ይሄን ደግሞ ማን ነው ወሬ ብሎ ያፈላልሽ? ሌላው ቢቀር የዳብሬን ማላቅ መሰለ እንዴ? ገጠር እያለ ሲያሰማምጣት እንደነበር እራሱ ነው የተናገረው። እሰይ! ሌላስ የሰማሽው ነገር የለም? እኔ አልሰማሁም። ሌላ ማል እያልከኝ? አረ ቸከሶች ግን ምንድነው የሚሻላችሁ? በቃ ሁሌ ባለፈ ታሪክ አይናችሁ ይቀላል። አረ ይደብራል። አሁን ለሰርፕራይዝ ተባበረኛለህ? ተባበረኝ? አረ ተባብርሻለሁ። እኔ እናት ምን አማራጭ አለኝ? ባይሆን ሰርፕራይዙ ምንድነው? አሁን የፈጠነ ማለት ነው። አቡሽ ላቪያጆ ከመድረሱ በፊት እኛ መድረስ አለብን። የት ላቪያጆ? አዎ ላቪያጆ። ምን ነው ችግር አለ እንዴ? አረ ጣጣ የለውም። ግን ያረዳ ልጅ ላንቺ አይሆንም ብዬ እኮ ነው። አረ ለሱ ችግር የለውም። እሺ ሄድን እንበል። ከዛስ? ከዛማ እዛ ያለውን ነገር ሁሉንም ነገር አስረዳሃለሁ። ና ታዲያ እንሂድ። ምን ሆነ ነው ማይኮ?
ኡፍ ይሄ አባቡ ደግሞ ምን ሆነ ስልኩ የማይሰራው? አንቺ ግን እኔ እንደዚህ ተጨንቄ አባቡ ምናምን ታያለሽ? ይቅርታ የኔ ቆንጆ፣ እኔ እኮ ቶሎ መጥቶ ፒክ እንዲያደርገን ስለፈለኩ ነው። በቃ በመጣበት ሰዓት ይምጣ። እሺ። ግን ጸጊ እርግጠኛ ነኝ ስትመጪ ስልክሽ ይዘሽ ነበር? አዎ አልኩሽ አይደል? ለምንድን ነው የምነግርሽ ነገር የማይገባሽ? የኔ ቆንጆ እኔም እኮ ግራ ቢገባኝ ነው ይዤ ነው የመጣሁት። እንደውም ከመጥፋቱ ከተወሰኑ ደቂቃዎች በፊት እጄ ላይ ነበር። እሺ ታዲያ ማን ወሰደው ይባላል? ቹቹ። እሷ መሆኗን ምን ማረጋገጫ አለሽ? እኔ እንጃ፣ ግን ምን እንደሆነ አላውቅም። በየመንገዱ እየጠበቀች የምትደበድበኝ፣ ደብዳቤ የምትልክልኝም ስልኬንም የወሰደችው እሷ ናት። ለማንኛውም የኔ ቆንጆ አንቺ በቃ ራስሽ ማስጨነቅ የለብሽም። ስልኩንም ቢሆን ደግሞ እኔ እገዛልሻለሁ። ቪዲዮቹስ? የትኞቹ ቪዲዮች? ሄርሜላ አልገባሽም? እዛ ስልክ ላይ ያሉ ቪዲዮዎች እኮ ለኔ ዋስትናዎቼ ናቸው። ጸጊ አልገባኝም። እስከ ዛሬ በቤዛና በዙሪያ ያሉ ሰዎችን መረጃ ሪከርድ አድርጌ ያስኩበት እኮ ነው። እንዴ ታዲያ ባካፕ አላረግሽ? የማደርግበት አማራጭ አልነበረኝም። እናም ሁሉም ፋይሎቼ አብረው ጠፉ። ይሄ ማለት እኮ ቤዛና ቹቻ ከዚህ በኋላ እንደፈለጉ ሊፈነጩብኝ ነው ማለት ነው። ገባሽ? አዎ ገብቶኛል። ግን በእናትሽ አትቆጪ። በጣም እየተናደድሽብኝ እኮ ነው። ምን ላድርግ ኤርሚ? እነዚህ ብሽቆች እኮ ህይወቴን አመሰቃቀሉት። በቃ እሺ ተረጋጊ የኔ ቆንጆ፣ እንደዚህ አትሁኚ። እሺ በቃ ሄሎ ለማ፣ ያው ያልከኝ ቦታ ደርሻለሁ። ምንም አይነት ሰው የለም። አረ ልጁ እኮ ያልኩት ቦታ ደርሻለሁ ካለኝ 30 ደቂቃ አለፈው። ምንም እየተግባባን አይደለም። ወይ የልጁን ስልክ ላክልኝና እኔ ልደውልለት። ይሄማ በፍጹም ሊሆን አይችልም። ምን ችግር አለው እንዴ? ምን ሆነሻል ዘዊ? እዚህ እኔ ክፍለ ሀገር ሆኜ ያንቺን ስልክ ለሰው ልሰጥ ያውም ለጎረምሳ አላደርገውም። ብቻ እየጠረጠርከኝ ባልሆነ ግጥም አድርጌ ነው የምጠረጥርሽ። ያልጠረጠረ ተመነጠረ አይደል ተረቱስ? እንዴት? የኔ እናት ከተለያየን እኮ ወራቶች አለፉን እና በጠረጥርስ ምን ይገርማል? አሃ፣ ስለዚህ አንተ የማይሆን ነገር እያደረክ ነበረ ማለት ነው። ታዲያ ምን ችግር አለው? ምን ነግ ትሰማኛለህ ለማ? እኔ እንደዚህ አይነት ቀልድ እንደማይመቸኝ ታውቃለህ አይደለ? ኧረ አውቃለሁ። ደግሞ አጉል ራሴን አረዛዝሜ ሌላ ጣጣ ራሴ ላይ ላምጣ። ያው ለማ እኔ ቤት በጣም ብዙ ስራ አለብኝ። እሺ ለልጁ ንገረው፣ እኔ ወደ ቤት ልሄድ ነው። ኧረ እሱን ማድረግ በፍጹም አልችልም እኮ። ለምን እንዴ? ምክንያቱም ልጁ እኔን አክብሮኝ እኮ ነው እዛ ድረስ የመጣው። ኡፍ ለማ ኡፍ። ይጭ ሳሚ ለህላ ምንድነው ማሰማው? እሺ እኔ ምን ላድርግ? ስልኩን ስጠኝ። እምቢ እንዴ? ጭራሽ ስልክ ጆሮዬ ላይ መዝጋት ተጀመረ። በጣም ጥሩ። እሺ ወይኔ ዞዊ ያንተ መጫወቻ ሆኜ ልቅር። ስልኩን ላክልኝ አልልክም። ከዛ ደግሞ ሰርፕራይዝ ለማ እረከስ ልገኝ ነው እንዴ? አንተ ወይ ዳንሽ ደናና አብሮብሻል ደግሞ ምንድነው ይሄ ሁሉ በጠሪ ደስማ እንደዚህ ነው? ቆይ አንተ ምን አይነት ሰው ነህ? እንዴት እንደዚህ ትሸውደኛለህ? ምን ላርግ ብለሽ ነው? አማርኛ ፊልም እያየሁ ይሄው አይሳካም ብዬ ነበር፣ ተሳካልኝ። ተመስገን ነው። አማርኛ ፊልም አሁን ቀን ወጣለት። የኔ አባት እንዴት እንደናፈከኝ እኮ። ቆይ መጣው ብለህ እንኳን አትነግረኝም? ወይ ከነገርኩሽማ ምኑን ሰርፕራይዝ ሆነ። በቃ አሁን ለማንኛውም ወደ ቤት እንሂድ። ከመሄዳችን በፊት አንድ ላደርግ ያሰብኩት ነገር አለ። እንዴ ሌላ ሰርፕራይዝ ነው? አዎ ለአንቺ እኮ ሲያንስሽ ነው። ቀን በቀን ሳምንት ከሳምንት እኮ ሰርፕራይዝ ባደርግሽ ይገባሻል። እሺ ምንድነው ንገረኝ። እሺ አንድ አይንሽን ጨፍኝ። ለማ በእናትህ አትቀልድ። እንዴ እንቀልዳለሁ። እዚህ አንድ አይንሽን ጨፍኝ አሳይሻለሁ። አንተ ልጅ ግን መራራቃችን ሳይጠቅም አይቀርም። ዘመናዊ ሰው ነኝ የመጣኸው። ድሮም እኮ ድህነት ሰቅዞ ይዞኝ ነው እንጂ ዘመናዊ ሰው ነበርኩ። አልቀረብህም። አሁን አይንሽን ጨፍኝ። እሺ መግለጥ አይቻልም። አልገልጥም። ግለጪ እስከሚልሽ ጠብቂ እኮ አልገልጥም። እሺ ቶሎ በል በእናትህ አታጓጓኝ። ቶሎ በል። መግለጥ አይቻልም። አልገልጥም አልኩ እኮ። እሺ ቶሎ በል። ለማ መግለጥ አይቻልም። አልገልጥም እንዴ? ወይኔ ለማ መግለጥ አይቻልም እንዴ? ምን ሆነ ነው? አረ ጉዶኛለሁ። ወይኔ ለማ ጉዶኛለሁ። ምን ሆነ ነው? አይ አዲስ አበባ ምን ነው እንዴ? ስንት ነገር አብረን እንዳሳለፍን ምን በዚህ ነው? ተረጋጋ እንጂ። አረ ምኑን ተረጋጋው? ሰው አዲስ አበባ ገና ሳልገባ በሸዋሸዋ ተቀበለችኝ።
አረው እኔ እኮ ሲጀመር ይሄን ምንድነው ምን ሆነህ ነው የቀረኝ ነገር አለ ይሄን ሁሉ ምንድነው የተወሰደበት የሰራውበትን እኔ እኮ መጀመሪያ ፎርጂዱ ልግዛ ኦሪጂናሉን እያልኩ እኔ ላንቺ ኦሪጂናሉ ነው የሚገባሽ ኦሪጂናል ቀለበት ብገዛ ኧረ ወይኔ ለማሽ ቀለበት ነው ያልኩት እኔም እንደዚህ ሆኖ ኪሴ ውስጥ አጣልኩ ያልኩት በቃ እሺ ተረጋጋ በቃ ተረጋጋ ተረጋጋው እሺ በቃ ተረጋጋ አረ ወይኔ ለማ እኔም ብሎ ሰርፕራይዝ አድራጊ እኔም ብሎ ሰርፕራይዝ እሺ በቃ ተረጋጋ እዚህ ጋር እኮ ነበር አጣውት ግን አጣውት ይሄው እሺ በቃ ሚኳ ቆየሁብሽ እንዴ? አንተ አይደብርም እንዴ? እኔን እዚህ ስንት ነገር የምታስለፈኝ እንዴ? ምን ላድርግ? ፈዋይ እየተፈወስኩ ነበር። ኧረ በእናትህ ዝም ብለህ እድሜ ልክህን በምግብ ታሳባለህ እንዴ? ሲያስጣል ይሄኔ ከዛች ሄሉ ጋር ኩቹ ወተይን እያራመድክ ይሆናል። እኔም ብቻዬን የምታስጠገረኝ። ኧረ እባክህ ዛሬ ቀርማኝ ነው የወጣችው። አታስመስል። የት ልትሄድ ትችላለች እሷ? እንዴ እኔ ምን አውቃለሁ? እሺ ለማንኛውም ያን መኪና ቶሎ ጨርስ። ጀማል አለበለዚያ ከመጣ እያበደ ነው ያለው። በቃ ቱታ ለብሼ መጣሁ። እኔ የምልህ ፒያሪን ካገኘኋት ቆየሁ። በእናትህ ደውልልኝ። ስልኬ ደግሞ ባላንስ የለውም። ሰላም ነው ብራዘር? ወይ ሰላም ነው አለው። ስልኬን ፓስወርዱን ረስቼው ነበር። ትከፍትልኛለህ እንዴ? ውስጥ ያሉትን ፋይሎች ትፈልጋቸዋለሽ? አው ፋይሎቹ ሳይጠፉ ብሬክ ብታደርግልኝ በጣም ነው ደስ የሚለኝ። አንዳንድ ስልኮች ፋይሎች ሳይጠፋ ብሬክ ማድረግ ይከብዳል፣ ግን እስቲ ሞክር። እሺ፣ ግን በጣም ቸኩላለሁ። እሺ፣ ችግር የለውም። ቆይ በቃ ዝም ብዬ ብደውልለትስ? ደግሞ ደውዬ ምን ብዬ አወራዋለሁ? አይኔ እንኳን ደውዬ ላወራው ቀርቶ አይደለም አይኔን እንኳን የማየት ፍላጎት እንደሌለው እያወቅኩት ዝም ብዬ ተስፋ ማደርገው ነገር። ቆይ ትናንትና ልጁ የደበደበ ተሻለ ወይ ብዬ ቴክስት ላርግለት? አው እንደዛ ላርግለት። ቆይ ሲስቱ በጣም አዝናለሁ። ምን ተፈጥሮ ነው? ስልኩን ብሬክ ማድረጉ ከሆነ ውስጡ ያሉ ፋይሎች መጥፋታቸው አይቀርም። በቃ ይጥፉ። አንተ ብቻ እንደምንም ብለህ ፓስወርዱን ብሬክ አድርግልኝ። ቢስ በቃ ያሳስ
አሁን ደህና ነኝ መቅዲ ለኔ አታስቢ ተሽሎኛል አላምንም ቾምቤኒ ቴክስት መለሰ ፈጣሪ በጣም አድርጌ አመሰግናለሁ በእውነት በጣም አመሰግናለሁ ፊዮሪ ለፊዮሪ ነው መናገር ያለብኝ ለፊዮሪ ሄሎ ፊዮሪ ወይዬ መቅዲዬ እንዴት ነሽ? ደህና ነኝ ፊዮሪዬ ብታይ ዛሬ በጣም ደስ ብሎኛል እውነት እንዴ ምን ተገኝቶ ነው እንደዚህ የምትፍለቀለቂው? እስቲ ገምቺ አንቺ የምትደሰችው ሁሌም ባንድ ምክንያት ነው እኮ ግን ደግሞ ያ ምክንያት ምንድነው? ሄኖክ ሄኖክ ፊዮሪዬ ብታይ ዛሬ የደስታዬ ምክንያት ቾምቤ ነው እንዴ ቆይ ምን ተፈጥሮ ነው? ቴክስት መልሶልኝ ምን? እኔ እኮ አላምንሽም የምርሽ ነው? አዎ ፊዮሪዬ ምሬን ነው እኔ ራሱ ማመን አልቻልኩም እንዴ ቆይ ምን ብሎሽ ነው? እንዴት ነህ ተሻለ ወይ ምናምን ስለው አዎ መቅዲ ተሽሎኛል አታስቢ ደግሞ ስለጠየቅሽኝ አመሰግናለሁ አለኝ በለው የሆነ ሰው ንዴቱ እየበረደለት ሳይሆን አይቀርም ዶ ባደረገልኝና ስቄ በበቃ አይዞሽ የኔ ቆንጆ ይሄንን ቀን ያኔ ብለሽ የምታወሪበት ቀን ሩቅ አይደለም ተስፋ አደርጋለሁ ይልቅ አሁን የት ነሽ እውነት ባገኝሽ ደስ ይለኛል እኔ አሁን ከትምህርት ቤት እየተመለስኩ እንገናኝ አሁን ጓደኞቼ ጋር ነኝ ከነሱ እንደተለያየው ልደውልሽ እሺ በቃ ደውይልኝ እኔም እስከዛው ወደ እናንተ ሰፈር ጠጋ እያልኩ ጠብቅሻለሁ በቃ እሺ የኔ ቆንጆ እሺ ተመስገን ጌታዬ አንተ ምን ይሳናል ማናት ቆይ እንደዛ ቆሳቅ ያደረገች መቅዲ ናታ መቅዲ ባለፈ ደበደብከው ልጅ ፍቅረኛ የማ ሄኖክ ሄኖክ ፍቅረኛ ተጣልተው ነበር እንዴ ለረጅም ጊዜ እኮ ያናግራት ከዛን ተሻለ ሆይ ብላ ቴክስት ልክለት ተሽሎኛል ብሎ መልሶላት እኮ ነው እንደዚህ ፍልቅልቅ ያለች እንዴ አንድ ቴክስት ስለመለሰላት ብቻ ነው የሁሉ ደስታ አይገርም የምር አካበደች አንተ በሷ ቦታ ሆነ ስላላየ ነው እሷ የራሷ የሆነ እውነት አላት እሱም ደግሞ ያየባት ፋውል አለ ስለዚህ ለዛ ነው ስርስሩ እያለሽ ለረጅም ጊዜ ለማስረዳት የምትሞክረው ይገርማል ብታይ በጣም ነው የምታሳዝነው ግን እሱ ያፈቅራታል እንዴ በጣም ነው የሚያፈቅራት ግን ደግሞ እሷን ለመለያየት እየታገለ ነው ያለው ታውቂያለሽ አሁን ይጸጽተኝ ጀመር ምን ነው ደግሞ የሚጸጽት እኔ እንጃ ምን አለ ባልመታውት ምናምን እንላለን አይያደለ ችግርህ ግን ደግሞ እንኳንም መታውት እንዴት ያኔ እኔ ባልመታው ዛሬ ላይ ታረቁ ነበር እና መስግን ምን አለበት ይንካት ነይ ተለተለ ሄሉ ግን በቃ እንደዚህ እብድ ነሽ ተመቸሽ ህፃኑ ጭራሽ አላሰብኩት ነገር ሄሉ ግን ይመችሽ እድሜ ላንቺ ይሄ ልጅ እኮ እድሜ ዘላለሙን ገምቶ ነበር አንቺ መጣሽ ባይታጠፍ ኖሮ ምን አልክ አንተ ሻወር መውሰድ አይወድም እንዴ ሄሉ የምሬን እኮ ነው ይሄ ልጅ ሻወር የሚወስደው ጳጉሜን እየጠበቀ እኮ ነው ያውም ጳጉሜ 4 አንተ ቆይ ምን እሺ ነው አማረልኝ ብለህ ቀደም ሰፈው እንዴ ኧረ አቡሻ ደግሞ ምን ሆነሽ ነው ከዚህ በኋላ እኮ አንቺና ሄሉ ማለት እኮ ካፕሎች ማለት ናቸው እና በቃ አላ ስላንተ ሁሉንም ነገር ማወቅ አለበት ሁሉንም ማይኮ ትክክለኛ ነገር ነው ያነሳው እኮ ሄሉዬ አፌ ቁርጥ ይበልሽ እኔስ ምን አልኩ እስኪ ስለአቡሽ የሆነ ነገር ንገሪ ይመችሽ አሁን ግን ይሁን አንኳር የሆነ ጥያቄ አነሳሽ እንግዲህ አቡሻ ማለት የሰፈር ስሙ ጉጤ ይባላል ለምን ጉጤ እንደተባለ ታውቂያለሽ ይኸውልህ እሱን ከነገርካት ነፍስን 7ኛ ሰማይ ነው እሺ ምልክል ኧረ አቡሻ ተበላን በእናት ጀማል መጣ ትሰማኛለህ ከዚህ በኋላ ተሳፈጠኝና አይደለም ጀማል ማንንም ቢመጣ ያስጥልህም እሺ ሂዱ በቃ ይመችሽ ባሉኮ የሌለ ጓያ ያለ ስለሆነ ልባብሽን ቀይሪና ሂዱ እኔ ባውን ያቡሻን ነገር ሸፍንለታለሁ አይል የሚያራዳልሽ ኧረ ጨዊ አቡሻውት የሌለን ያቆረኝ ነግባል ይመችከሽ ምንሽ ነው እንዴ የኛም ብሔሬ ቋንቋ እያስተማርሽ እኮ ነው ከዚህ በላይ ምን ትፈልጋለሽ የሚያራዳልሽ አንቺ ራሱ የሚነግ ይበናች አሁን አሬ ፈጣን ቁሱት እሺ እና አቡሻ ምን ይጉዲ እየበረደኝ ነው
ለማሻውን ተረጋግቷል? አይ ምን ተረጋጋሁት ብለሽ ነው? ምን መረጋጋት አለው ዞቢ? እንዴት ብዬ ነው የምረጋጋው? እኔ ብሎ ሰርፕራይዝ አድርጋኝ። እሺ በቃ ምንም ነገር አልፈልግም፣ አትጨናነቅ። እንደዛማ ቢሆን ጥሩ ነበር። እኔም እኮ እንደዛ ቢሆን ደስ ይለኝ፣ ግን ምንድነው አይሆንም ዞቢ። ወይ ሌቦቹ ሲሰርቁኝ ቀልቤንም ጭምር ነው እንደሰረቁ። እንዴት እንደሱ አልኩ? እኔ እንጃ አይምሮ ውስጥ የሆነ ብሎን የተፈታ የሆነ ስፓናውቶ የሆነ ቦታ እንዳለ ይሰማኝ። የሆነ ቃቃሚል ድምጽ አይሰማሽም? ይሰማኛል። አያንተ ነገር ለማንኛውም ይኸውልህ አሁን ቤት እንድረስና ቆንጆ ምግብ ሰራላለሁ። ነሐቅነቅ ዘዊ ያንቺ ምግብ መብላት እንዴት ናፍቆኝ እንደነበር ስታጎርሺ ስበላ ክፈል የለ ምን የለ ማጉረስ መብላት መብላት መብላት። እኔም እኮ ለዛ ብዬ ነው። ወዮ ለማ ወዮ ለማ ወዮ ዞቢ እስቲ የሆነ ነገር ንገሪኝ። ምን ልንገር? እንዴት ማበድ እንደሚቻል ማለት ከዚህ በፊት እኔ አብጃ የተይን ታውቃለህ? ስማኔ መላቅም ብቻ ጩጩ እበድበድ ኡኡ በሊለኛል። ለሚሾዬ ወይ ለማዬ አይዘንን አይ ግርማ ሞገስ ተጀነን እኮ አንተ የኔ ጩማዬ ጌታ። ወይኔ ማማሰለ እሷን ደግሞ እዚህ ውስጥ እናገባት። አይ እኔማ እኮ በኔ ቤት ቀለበት አስሬ ለሰርግ እየተዘጋጀው እንደሆነ ላሳያችሁ ነበር። አየሽው አይደል እድሌ። ሲጀመር እኔ እናንተ ከተስማማን ማንንም አይመለከተውም። ይሁን አለ ጣሊያን። እኔ የምልህ ግን ለማ ኪስክን በደንብ ፈትሸካል አይደለ? እዚህ ጋር ነበር እኮ ያረኩት። ከዛ ወይኔ ለማ ወይኔ ቀለበቱ እኔ እኮ በኔ ለሰርፕራይዝ እንዲመቸኝ በኪስ ማርክ ወይ ተመስገን ተመስገን። እቺ እንዳላሰጣኝ አለች። እኔ የሚልሽ ዘዊ አንድ ነገር ላሳይሽ ነበር። እና አይንሽን ጨፍኝ። እንዴት ወሱሰንም አይቀርም። አይንሽን ጨፍኝ። እዚያ እንዳትገልጪ እሺ። አሁን ግለጪ። እርግጠኛ ግለጪ። ልግለጥ? አልጠፋም አልጠፋም። የኔ ዘዊ የኔ ዓለም የኔ መልከ መልካም ቀሪውን ዘመኔን ሙሉ አብረሽኝ እንድትሆኚ እፈልጋለሁና እባክሽ ታገቢኛለሽ? ያው አገባለሁ። ተመስገን። እምቢ ብትይ ምን ይጠኝ ነበር? አዳሜ ተቃጣይ ሚስት አለኝ ግርምርሜ ና ግርምርሜ ያበል ያ ግርምርሜ ግማን ነው። እኔ ሁሌ ናይሉታል ናይሉት መቼ ነው የሚመጣው? እሺ ግርምርሜ እንዴት አየሻት? እወዳለሁ። ቅዱሴ ግን ቆይ ደህና ነህ? አዎ ደህና ነኝ። ግን ለምን ጠይቅሽኝ? ፊዮሪ ከሆነ ጊዜ ጀምሮ ሙድህን ስሾፈው ፒስ አይደለም። ከመቼ ጀምሮ? ያለፈው ታሪክን ከነገርከኝ ጀምሮ። የምርሽን ነው ፊዮሪ? አዎ የምሬን ነው። አንቺ ደግሞ አታካብጂ። ቅድም ጥሩ እያወራን አይደል እንዴ መጣ? እሱማ እኮ እያወራን ነበር፣ ግን ደግሞ ከቅዱስ ጋር ማውራ እየመሰለኝ አይደለም። እና ማንም መሰለሽ? እኔ እንጃ አላውቅም፣ ግን የማላውቀው ሰው ነው እየሆንክብኝ ያለው። ወድጄ እኮ አይደለም። ቅዱሴ ሌላ ያልነገርከኝ ችግር ካለ ንገረኝ። አይ ምንም የለም። በእናትህ ካለ ንገረኝ። በቃ ስለ ድሮ ትንሽ ተነስቶ ካወራው ከዛ ስሜት እስከወጣ ትንሽ ቀናት ይፈጅ። አንተ ውሻ፣ አንተ ነህ አይደል እኔን ቾቤ ደበደብከው? ቆይ እንኳንም አገኘው። እኔ መቅዲ ደግሞ ማንነቴን ነው ማሳያ። አሁንም ትዝ ትላለች እንዴ? በጣም ግን እኮ ቅዱሴ ይሄ ስሜት አንተን በጣም ይጎዳል። አዎ እሱን እኮ አውቃለሁ፣ ግን የማላውቀው ኃይል ስለሷ እንዳስብ ያስገድደኝ። ይሄን ስሜት በደንብ አውቀዋለሁ። ግን ያንቺ ይሻላል። እንዴት? ቢያንስ ዙፋኔ ሲናፍቅሽ ሄደሽ ክላም ታደርጊዋለሽ። እኔ ግን ያንተ ይሻላል ባይ ነኝ። እንዴት? ምክንያቱም እያየኸው ያንተ እንዳልሆነ ማሰብ የቁሞት ነው የሚሆንብህ። ያንተ ቀለል የሚያደርገው ለመርሳት ከጣርክ ለመርሳት ቀላል ነው ብዬ ስለማስብ ነው። አይምሰልሽ ፊዮሪ፣ የምታፈቅሪውን ሰው ሀዘን መርሳት ያን ያህል ቀላል አይደለም። ልክ ነህ። ምን እያሰብሽ ነው? ያቺን ድንጋይ እኮ በድንጋይ መምታት እችላለሁ አንችልም የሚለውን እያሰብኩ ነው። አንቺ የምርሽ ነው? አዎ የምሬን ነው። ቆይ ለምን ገረመህ? አሁን ሌላ ጭዌ ላይ አልነበር እንዴ?
ከመቼው ነው ዳይቨርት ያደረግሽው? ለካ ትንንሽ ነገሮች ትኩረቴ እንደሚስቡ አልነገርኩም። ብቻ እቺን ለመምታት ነው እንደዚህ እየተንደፋደፍክ ያለው ታንዳት። ኧረ እባክህ እሺ፣ እንደዛ ከሆነ አንተ ሞክረው። ማ እኔ ቅዱስ ነኝ መምታት የሚያቅተኝ ይመስልሽ? እሺ ሞክረው፣ ግን አንድ ነገር ልንገር፣ ካልመታኸው ቀጣሃለሁ። ምንድነው መቀጭ? የፈለኩትን አዘር ደግሞ ደስ ይለኛል። የስ ትቀጣለህ ማለት ነው። እሺ ምንድነው መቀጭ? አዝለኸኝ እዛ ድረስ ትወስደኛለህ። ኧረ ደስ አይልም በእናትሽ። አቦ እሺ ብለሃል ነበር እንዴ? ና አልሰማህም እባክህ ዙር። እኔ በስመ አብ እንዴት ነው የምትከጂው አንቺ? የስ የስ ሰርፕራይዙ ግን ተመቸ? ምን ጥያቄ ያለው ይሉ? የምር ግን እባክህ ባለቤቱ እንዳይቆጣችሁ በጣም ፈርቼ ነበር። ማጀሜ አረ ራስዎ ነው በተለይ ለፉቃምና ጥላ ይርምልሽ። ብታይ ደስ እንዳለኝ። እኔም በጣም ደስ ብሎኛል። ላግዝሽ? ምን ቀላል እኮ ነው። ቀላል እንደሆነ እኮ አውቃለሁ እና ግን የተሸከመችው ነገር ሳግዛት ሲበርዳ ጃኬት ሳለብሳት ፎንቄ ይጨምራል ሲባል ሰምቻለሁ። አቤት አቤት፣ እንደማ ማን እንዳለ እግዚአብሔር ያውቀው። እኔ እንጃ ብቻ የሆነ ቦታ ላይ ሰሙት። በልሽ ይረለ ይቺ በዚህ ሰዓት ለምን ደወለች? ማናት? ፒያራችን። ሔዋንም ማለት ነው? አዎ ሄሉ፣ አንዴ ላንሳላት። ሄሎ የኔ ፒያር። አለን አለን። አረ ምንም አልሆንኩ። እሺ ምን ልታዘዘኝ? እኔ መቤት እንዴ አይደለም ሚኪ፣ ለምን ማንም አይሆንም። ከፈለሽ ላግኝሽ። ያው ስራ ቦታ ነው የሚሆነው። ወይ ለጀማል ደውለትና እንዲደውልልሽ ላድርግ። የሚያራዳለች። ምን አለች? ሚኪን ፈልገው ነው። እሱ ደግሞ ቱታ እንደለበሰ ታውቂያለሽ። ስልኩም የለም። ታዲያ ምን ልታደርግ ነው? ለጀማል ደውለትና እንዲደውልልሽ ላድርግ። ጥሩ ደውልለት። እኔ ልሄድ ነው። ወዴት? ልብሴን ቀይሬ ቤዛ ጋር ሄጄ አሳይመንቴን እሰራለሁ። አንተም ደውልላት እሺ? ደውልላታለሁ ምናምን ይላል እንዴ ፒያሬ ጭራሽ። ጥሩ ቆይ ለምን እንደምትማቸው አንቺ? አንተ ማን ስለሆንክ ነው እኔን ቾምቤ የምትመታው? አንቺ ስነ ስርዓት ያዥ። እኔ እቺ ካልመታም እንጂ በአንድ ጥፊ ቀውስ ነበር ማለት። ኧረ እባክህ እስኪ እንደ ወንድ ነህ እናትህ ወልደሃለች ምታኝ። አንቺ ልጅ ለምን ስነ ስርዓት አይኖርሽም? ለመሆኑ መታው ያልሽው ልጅ ማለት ቾምቤ? እኔ እንደዛ አይነት ስም ሰምቻለሁ። ለነገሩ አንተ የምታውቀው ሄኖክ በሚለው ስም ነው አይደለ? ኦኬ። ቅድም ለፊዮሬ የደወልሽው ልጅ አንቺ ነሽ ማለት? አዎ እኔ ነኝ። ትሰማኛለህ? ከዚህ በኋላ የኔን ቾምቤል አይደለም መማታት ቀና ብለህ ብታየው ራሱ ያልቅልሃል። ገባህ? አው ገብቶኛል። ጥሩ በማዘር ሞት። ቆይ ይሄ ምን አይነት መመሳሰል? በቃ አንድ ጥያቄ ነው የቀረን፣ እንጨርስና ሸኝሻለሁ። አይመሽብሽም? እሺ ቤዚ። ወይ ሄል ማሚስክ ማሚ ክፍሏን ዘግታ ተኝታለች። ቆይ እስካሁን አላወራችም? አይደለም ብለምናት በሰራት ምንም እሺ ልትለኝ አልቻለችም። እኔ ግን ነገሮችን ቀለል አድርጋ ስለምታይ የምታከብድ መሰለኝ ነበር። ወይ ቀለል
ቆይኛም ሃይ ስኩል ላይ ይሄንን ነገር አልፈንበታል ፍቅር በጣም ኖርማል ነገር ነው ምናምን ስትል ሰምተሻት ነው አይደል በቃ እንደዛ ስትል ስለነበር በቃ ተከብድም ቢያስብ ነበር አይምሰልሽ ባክሽ ቼክ እያደረገችን ነበር የምን በጣም ያስገረመች ምን ታረጊዋለሽ አሳስቃሽ የሆነ ነገር ካወጣጣችሽ በኋላ ቅስምሽን ሰብራው ነው የምትስቀምጥሽ እኔ ምንሽ ቤት እኔ ለምናት እንዴ አይ እሱ ራሱ ሌላ ችግር ነው እሺ እንደዚህ የምትሆኑት እስከመቼ ነው እኔ እንጃ ንዴቷ በርዶላት ራሷ እስክታናግረኝ ድረስ ቆይ ይሄ ቀን ቢቆይስ ያኔ እኔ ራሴ በተረጋጋ መንፈስ ሆኜ አዋራታለሁ ግን ትሰማሻለች እኔ እንጃ ይመስለኛል አይዞሽ እኔ ቆንጆ እሺ ሄሉዬ እኔ ምልሽ ሄሉ ከትምህርት ቤት ስንመለስ የት ሄድሽ ነው የጠፋሽው አቡሽ ነው አይደል አዎ ዛሬ ደግሞ የተወሰደሽ አይ ዛሬ እንኳን እሱ ሳይሆን ወሰደኝ እኔ ነኝ ያልኩት የት ላቪያቸው የሚሰራበት ቦታ ምን የምርሽን ነው ኧረ በሲ ድምፅሽን ቀንሽ እንዴ ቆይ እንዴት ሚኪን ስጠይቀው ከክላስ መልስ እዛ እንደሚሰሩ ነገረኝ ከዛ በቃ ቡሻ ከመምጣቱ በፊት ሄጄ ጠበቅኩት እሺ ከዛማ ውሃ ስንረጫጭ ቆይቼ መጣት እረፍ አንቺ ደላሽ ነሽ የኔ እናት እንደ ፊልም ስትሰሪ ውለሽ ነው የመጣሽው ሄሉ ሙች አቡሽ ግን አቅልሽን እያሳተሽ ነው እዚህ ያተሳፍልኝ ነው ኧረ እባክሽ አፍረሽ ሞተሻል በሽን ጨርስ አንቺ የመሸኮ ነው ሰላም ይበል መልክሽ ምስራቅ ነው ፊቷ የጧት ጀንበር ብርሃንሽ የለው የሚያግደው ደንበር ሰላም ላንቺውን ትልሻለች ነፍሴ ጮራሽ አላበሰኝ ከግር እስከ ራሴ አንተ ልጅ ግን ተው ስትባል አልሰማም አልክ አይደል ቆይ ይሄ ምን ችግር አለ እንዴ ይሄንን የተከበረ ሰው ሞያ አታርክሰው ቆይ አንቺ ምን ቤት ነሽ ምንም ቤት ባልሆን ቢያንስ የስራውን ትልቅነት ስለማቀው እንዲህ በየቦታው ሲባል ደስ አይለኝም የምርሽን ነው እንደዛ ነው የምታስቢው አዎ የምሬን ነው ቆይ እኔ በፈለኩት ሰዓትና በፈለኩት ቦታ ግጥሙን ብለው ምንድነው ችግሩ እሺ በቃ ቢያንስ እኔ ባለሁበት ቦታ ባትለው ደስ ይለኛል ይሄን ግጥም ላንቺ እንዳልኩት ነው እንደምታስቢው እንደሱ ነው ማስበው እንዴት ምክንያቱም ትላንትናም ተመሳሳይ ነገር ስላደረክ እንግዲህ እኔ በጣም አዝናለሁ እንዴት ይሄን ግጥም እንኳን ላንቺ ልልሽ ቀርቶ ጭራሽ በሐሳብ የራሱ መተሽ አታቂ ኧረ እባክህ ታዲያ ለማን ነው ለልቤ ንግስት እዩስዬ ቀራራ እንዴት ነህልኝ ቤትሻ የኔ ስስት እንዴት ነሽልኝ እቺ ልጅ ምንድነው አላማው እንጃ ምን አቅላታለሁ ደርሶ ለግጥም ተቆርቋሪ ሉን ትላለች የዘፈን ዳርዳር ውስጥ ክስታኔ ይልታል ይሄ ነው ማለት ምን ጥያቄ አለው ጭራሽ ኮቼ ካላረግሽም ስላልካት ነው እንደዚህ የሚያንጨረጨራት ስትንጨረጨር ብታድር እኔ ዩሲያስ መቼ ቢሆን ነው ቼክ ማላረጋት አያ ግን ዩሲ ከምን አይነት ጭንቀት እንደገላገልኩ ማለት እንዴ እኔ እናንተ ፍቅረኛሞች እንደሆን ባናውሽ ኖር እኮ ይሄኔ ሰርሰር እያለሽ ፋታ ትነሳ ነበር እሱንስ ልክ ነሽ ቤትሻ በጣም ከትልቅ ችግር እኮ ነው የገላገልሽ ያው ግን መቼም ቢሆን ለቴ እንዳረሳ አራሳስብሽ ቤትሻ መቼም ማረሰው ቤዚ በእናትሽ አንዴ እኔን አናግሪኝ ያያ በእናትህ እንደሱ አትይኝ ያሬዶ ፒስ ነው ሰላም ነሽ አለው እንዴት ነህ ሃይ ቹቻ እንዴት ነሽ እኛማ ደህና ነን ቆይ ቤዚቲ ምን ሆነሽ ነው ዝም ያልሽው
እኔ አረኔ ዝም አላልኩም። መቼም ከያሬድ ጋር እኮ ፍቅረኛ መሆናችሁን ነው እንጂ እኮ ያቆማችሁት ሰላም መባባል አልተከለከላችሁም አይደለ? እሱንማ እንዴት እንከለከላለን እኮ። እንደዛ ከሆነ ደግሞ ሰላም በይዋ። ሀይ ያሬድ። ቤዚ እንዴት ነሽ? ደህና ነኝ። ቹቻ በእናትሽ እንሂድ። ቤዚ የሆነ ማውራሽ ነገር ነበር። ያሬድ በእናትህ ተወኝ እሺ። ሌላ ነገር እኮ አይደለም፣ ስለ ትምህርት ነው። ምን? ስለ ትምህርት ነው ያልከው? አዎ ቤዚ። ምን ነው ገረመሽ? አረ ያሬዶ እቺ ነገርማ እኔንም በጣም ነው የገረመችኝ። በእርግጥ እስከዛሬ በነበረው ማንነት የመዘናችሁ መገረማችሁ ልክ ነው። እናማ ቤዚ በቃ ራሴን መለወጥ ስለፈለኩኝ ማጥናት ጀመርኩ። እሺ እባክህ ያሬዶ። ቹቻ እኔ እኮ አልቀለድኩም። እኔም አልቀለድኩም ልጄ። በል ወግህን ቀጥል። እናማ ማታ ማንበብ ጀመርኩና የሆነች ጥያቄ ከበደች። ያሬድ እየቀለድክ አይደለም አይደል? አረ አይደለም ቤዚ። እሺ የቱ ጋር ነው የከበደ? ራሽናል ፋንክሽኑ ሲምፕሊፋይ ሳደርገው። ምን እንዴ ቤዚ? ቆይ ልጅ የሚያወራው የምር ነው እንዴ? አዎ አሁን ያለው ቶፒክ ላይ የሆነ የሚከብድ ፓርት አለው። እሺ ቆይ ያሬድ ሲምፕሊፋይ ስታደርግ የቱ ጋር ነው የከበደ? ዶሚኖን እኮ እስከማገኘው ድረስ ሄዳለሁ፣ ግን ደግሞ ፋክተራይዝ ላደርገው ሲል ትንሽ ይከብደኛል። አይ ውርደቴ፣ አይ ቅሌቴ፣ ወይኔ ቤዛ፣ ወይኔ ጉዶንኩኝ። አንቺ ደግሞ ምን ሆንሽ እንዴ ቤዚቲ? ያሬድ እንኳን ደፍሮ ማትስ ማጥናት በጀመረበት ሰዓት እኔ ያለው እንጂ ወይ አጠናኝ ወይ አላጠናው እንዲሁ እንደተፋጠጥን አለን። እና ቤዚ ምን ትኛለሽ? ደስ ይለኛል፣ አግዛለሁ። የምርሽን ነው? አዎ ግን ምንም ነገር አታወራኝ። አረ ተስማምቻለሁ። እሺ ብራቮ ያሬዱ፣ ብራቮ፣ ትችላለህ። ቆይ እሱ ማን ስለሆነ ነው እኔ እንደዚህ የሚያናገረኝ? ወይኔ በጀሪ ሞት። ስለማን ነው የምታወሪው? ስለ ዮሴያስ ነው እንዴ? ተጣላችሁ እንዴ? ምን አለ አሁንስ ተጣልተን አንደኛችንን በተከባበር። ቆይ ምን አድርጎሽ ነው ይሄን ያህል የተናደድሽበት? እሱ ፍቅረኛ ያዘና እኔን ያገባኛል? አረ ምን አገባሽ አንቺ? ምን ቦጣሽ? ምን ይመለከትሻል? እኔ ብፈልግ አይደለም እሱን ከሱ የተሻለ 10 እጥፍ ወንድ መጥበስ ያቅተኛል? ምን 10 ያቅተሻል? 100ን መደርደር ትችያለሽ። እሺ ፍቅረኛ ስሚያዝ ብርቅ ነው? አረ ብርቅ አይደለም። ምን ያሽቀብጣል? ቤቴን ጠብሶ ደግሞ ያወራል እንዴ? ታዲያ ምንድነው እሱ እንደዚህ የሚያደርገው? ሄቪ ግን ቆይ ለምን ግራ ከምታጋብኝ የተፈጠረውን ነገር አትነግሪኝም? በሄድኩ በመጣው ቁጥር ከሮሚዮና ጁሊየት በተቀነጨበ ግጥም ያነበንብብኛል። ማ ዮሲ? አዎ ዮሲ። ቆይ እሱ እንደዚህ አይነት ነገር ያውቃል እንዴ? እንግዲህ ለነገር ሲሆን አጽንቶ ይሆናል። እና ግጥሙን ስላለን የተናደድሽው? አይደለም። እና ከቤቲ ጋር ሆኖ በተደጋጋሚ በእነሱ ፍቅር እንደቀናው አድርገው የሚያወሩት ነገር ምንም ምቾት እየሰጠኝ አይደለም። እና ይሄንን እኮ መናገር ትችይ ነበር። ባክሽ ልጁ የሚሰማ ጉድ አይደለም። ወይ እና ምን ተሻለሽ? ይኸውልሽ ጄሪ፣ የሚሰሙሽ ከሆኑ ሁለቱም ክብራቸውን እንዲጠብቁ ንገሪያቸው። ካልሆነ ግን አጉል ነገር ይፈጠራል። እቺ አጉል ነገር ያለሻት ነገር ግን አልገባችኝም። ብቻ ለአባትሽ ልትነግሪያቸው እንዳይሆን። እሱ ያገባሽ። ኦ መንጨርጨር ይሉታል ይሄ ነው። እቺ ኖሪ ሂጄ ባቀሳስራት። እናንተ ብሽቆች ናችሁ፣ ብሽቆች፣ የማትረቡ ብሽቆች። አንቺ ቆይ ከምን አይነት ሰዎች ጋር ነው የምታገናኙ? ደግሞ ከምን አይነት ሰዎች ጋር አገናኙ? ከመቅዲ ጋር። መቅዲ? መቅዲ ማነች? ሄኖክ ነው ምናምን የሚባለው የሱ ፎንቃ። እንዴ የምርህን ነው ቅዱሴ? አዎ የምሬን ነው። ቆይ የት ተገናኛችሁ? ትናንትና ካንቺ ጋር ከተለያየን በኋላ አግኝታኝ ነበር። ቆይ እንዴት ሊሆን ቻለ? ማለት እንዴት ሳወቀች? በእርግጠኝነት ያ ሄኖክ የሚባለው ልጅ ስመቷ አይተኛለች። እና ምን አለች? ከዚህ በኋላ ቾምቤን ትነካውና ያበቃልሃል ብላ በጥፊ መታኝ ሄደች። የምርህን ነው ቅዱሴ? አዎ የምሬን ነው። እና ዝም አልካት? ምን ማድረግ ነበረብኝ? ቆይ እንዴት እጇን አንስታ ስትመታ ዝም ትላታለህ? ፊዮሪ ልጅቷ እኮ ቺክ ናት። እንዴት አድርጌ ነው የምታ? እና እኔ ቺክ አይደለሁ? ለኔ ጊዜ የማይሰራ ቺክነት ለሷ ጊዜ እንዴት መጣ? መች ደግሞ አንቺም ቺክ ነኝ ብለሽ ነው የምታስቢው? ይሁን ከቃውስ። እሺ
እሺ ሌላ ምን አለች? ምን ነው ችግር አለ እንዴ? አረ የለም። ታዲያ ፊት ለምን ተቀየረ? መቅዲን ሳያት የሆነን ሰው አስታውሰች። ማንን ይመስልሻል? ፍቅረኛ? አዎ ፍቅረኛዬ። ባይገርምሽ መቅዲን ሳያት የኔ ፍቅር መቃብር ፈንቅላ የተነሳችው ያልነበር የተሰማኝ። በቃ ተረጋጋ። Rock, paper, scissors, shoot. Rock, paper, scissors, shoot. ቤዚ እኮ እናንተ ሰፈር ጨዋታ ነው። እኛ ሰፈር እንደዚህ ተርገን ቆንጥጫ አሁን ባንቺ ቤት አራዳ መሆንሽ ነው? ቆይ ግን ጸጋ ድሮ የሰፈረብኝ ሰይጣን ቤዛን ነበር ጠምዶ ያዘው። አሁን ወደ እኔ ዞረ ማለት ነው? ምናልባት እኔ ላይ ማድረግ የምፈልገውን ነገር በሙሉ አርጋ ስለጨረሰች ይሆናል። ማላገጣችሁ ነው? አረ እንደው በሆነልኝና ባላገጥኩ። ቆይ ግን ጸጋ ምን ብናረግሽ ነው የሚሻለን? ስልኬን ወስደሽ ፎርማት ስላደረግሽ ከኔ የምታመልጭ መሰለሽ እንዴ? ሰምኛለሽ እትዮ፣ ያንቺ ስልክ መፎርማቱ ለኛ ምንም አይጠቅመንም። እሺ እኮ እንዴት? ምክንያቱም እኔ ላይ ማድረግ የምትፈልጊውን ነገር በሙሉ አድርገሽ ጨርሰሻል። ምን ማለት ነው? ምን ቀረሽ? ስለኔና ስለ ያሬድ ለእናቴ መናገር ነበር፣ እሱንም አድርገሽዋል። መቼም መቃብር ድረስ ሄደሽ መቃብር ከፍተሽ ለአባቴ እንደማትናገሪ ተስፋ አደርጋለሁ። አንቺ ልጅ አነጋገርሽን አስተካክሺ። ባላስተካክል ምን አባሽ ልታመጪ ነው? አረ ቤዚትዬ ተረጋጊ። ጸጋ እኮ ከተናደደች ያላትን ፋይል ለፖሊስ ሰጥታ ቀስቴን ታሳስሯለች። እሺ ምን የሌለ ይመስልሽ? ባክሽ ቢኖርሽ ምንም አታመጭም። ቀስቴ እንደሆነ በደና ጊዜ እስር ቤት ለምዷል። ስለዚህ ምንም አይሆንም አይደል ቹቹሻይ? አዎ ቤዚትዬ፣ እንደውም እኮ ቀስቴ ቢታሰር የበለጠ ፍቅሩ የሚጨምርልኝ ነው የሚመስለኝ። ደሞኛ ጓደኞቹ የታሰረ ያህል እንዳይሰማው ሁሉ ጊዜ እየሄድን በቀን ምናምን እንጠይቀዋለን። ቤዚትዬ ደግሞ እኮ መደባደብ ምናምን ብዙ የሚያስጠጣ አይመስለኝም። ኦኬ፣ ስለዚህ ጸጋን አትልፊ እያልሻት ነው ማለት ነው? አዎ ቤዚትዬ። ቆይ ግን ለምን አንቺ አልነግሪያትም? ባክሽ እኔን አትሰማኝም፣ አንቺ ንገሪያት። ውይ ቤዚቲ፣ እኔ ሞት እንኳን ቢመጣ በፍጹም አላደርገውም። እሺ እንዴ? ለምን? ምክንያቱም እኔ ከሰይጣን ጋር ማውራት ስለማልፈልግ ነው። ለካሱም አለ። ሁላችሁም የሆናችሁ ብሽቆች ናችሁ። እሺ ብሽቆች። ታባቷ ረርኩ ነው ያለችው ቤዚቲ። እቺ ልጅ ግን በዚህ ከቀጠልሽ ማለት ከጊዜ በኋላ መንጨርጨራውና ማበዱ አይቀርም። እሺ ምን አሁንስ ጤነኛ ነው? ምን ያስገለፍጥሻል? ኧረ እኔ አልገለፈጥኩም። አንቺ ልጅ ብትናገሪ ነው የሚሻልሽ። አይ ባለፈው ቁምጣና በረባሱ አድርገሽ የቀረጽኩሽ ቪዲዮን ባየሁት ቁጥር ሳቄን መቆጣጠር ነው የሚያቀተኝ። እሱን ቪዲዮ እስካሁን አላጠፋሽውም እንዴ? ለምን አጠፋዋለሁ? ቦቻራ እንድታጠፊ ያልነገረሽ? እሱማ ነግሮኝ ነበር እና እኔ ግን አልተስማማውም። ለምን? ምክንያቱም ቪዲዮን አጥፍቼ ቦቼን እኔ ከማድረግ ይልቅ ቪዲዮን እኔ ጋር አስቀምጬ ቦቼን ላንቺ ሰጥቼሽ በቪዲዮ ዝናና ነው የሚሻለኝ። አሃ ስለዚህ ቦቻራን የቀረብሽው እኔ ለበቀል ነው ማለት ነው አይደል? አንቺ ማፈቅርሃለሁ ያልሽው እኮ ከኔ ለማራቅ እንደሆነ ገብቶኛል። እሰይ ደግ አደረኩ። አንቺ ምን አገባሽ? እኔ ምንም አያገባኝም። ግን ደግሞ ቦቼ ምን ያህል የዋህ እንደሆነ ነው ያየሁበት። አሁን ቪዲዮን አጥፊው። የኔ ማጥፋት ምን ትርጉም አለው ብለሽ ነው? ማለት ምክንያቱም ቪዲዮ በጣም ብዙ ሰው እጅ ላይ ደርሷል። አንቺ አይት ምድረ የምታወሪ ያው የተፈጠረውና ሰሚኛለሽ? እሱን ቪዲዮ በስተት ሌላ ሰው እጅ ላይውና ያንቺ ነገር ያበቃለታል። እሺ እሱን አብረን የምናየው ይሆናል። ባይ ባላገሯ። ቆይ ልጅ ምን ባረጋት ነው የምትፋታኝ? እንዴ ቆይ ያቺ ጸጋ እኔ ላይ ሁላ ነገር እየደረሰብኝ ምን አባቷ ሆነ ነው የዘጋት? የሁላ ገንዘብ መሰጣት ለዚህ ካልሆነ ለመቼ ሊሆን ነው? አንተ ደግሞ ምን እሺ ነገረፈተው? ትናንትና ማታ ከሄሉ ጋር ከሄዳችሁ በኋላ ጀሞ ያለገጠውን ጭጉይ ሰምቼ አልቻልኩም ነው ማውራ። ምራ አሽቃባጭ ወረኝ የተሰበሰበበት ቤት ሁላ በለውናት። አሽቃባጭማ አንተ ራስህ ነሽ። ደግሞ ምን አላችሁ? ስሚጣለ ጭጉይ ተነሳ። ከዛ አንዱ ተነሳና ሻሩክ ካን ይባላል። ኧረ አይሆንም ሰልማን ካን ነው መሆን ያለበት ምናምን ተባለ።
እኔ ግን ከማንም በላይ ያሳቀኝ የሙላ ፌስታሉ ነው። ምን አለ? እነዚህ ልጆች እኮ የሩዝ ማሳ ነው እንጂ የቀራቸው የሌለ የህንድ ፊልም ነው እየሰሩ ያሉት አላለም? ይመቸው ግን ሙላ ፌስታሉ መቼም እንደዛ ይል። ለምንድን ነው የማይለው? እቺን ወሬማ ራስሽ ነሽ ያቀሳሰርሻት። ሙላ ግን ይመቸው። አንተ ግን በቃ ሰርጸ የሌለ ሮማንስ ላይፍ ማሳለፍ ጀመርክ ስትል ግልጽ እኮ ነው። አቡሻ ምን ሆነ ነው? እነትቱ ጋር ስንት ላይፍ እንዳሳለፍክ እናውቃለን። እዚህኛው ላይ ግን የሌለ ጭማድ ነው ያሽው፣ የሌለ ጭማድ እንዴ ጆረፈኝ ቱ መስጀዳህ ቱ መስጀዳህና እንደነናህ አቡ አተረፍ ኢቨን ግን እንደዚህ ዝም ብዬ ሳይሽ የዋህነትሽ ኩልት ብሎ ይታየኛል። ለምን መጣ? ናፍቀሽ። ኢዮስያስ እየቀለድኩ አይደለም። ምንድነው ሲሪየስ ሙድ ታረምጂው? ምን ሆነሽ ነው? ምንም አልሆንኩም። የጠየኩት ጥያቄ ግልጽና ቀጥተኛ መሰለኝ። ምን ነበር የጠየቅሽ? ምን ልታደርግ መጣህ? እሱ ነው እንዴ? ወይል እንግዲህ ብቻሽን ተቀምጠሽ ሳይሽ መጣሁ። ብቻዬን እኮ የተቀመጥኩት ሰው አጥቼ አይደለም። እና ብቻዬን መሆን ስለሚያስደስተኝ ነው። ብቸኝነት ደግሞ ምኑ ነው የሚያስደስተው? እሱ የሚገባ ከማይመጥኑ ሰዎች ጋር ውለህ ስታየው ነው። ማለት ቆይ ኢዮስያስ አይመጥነኝም ብለሽ እያሰብሽ ነው? ካወቅኩ ቀን ጀምሮ ዛሬ ገና የሚመጥንህን ንግግር ተናገርክ። ምንድነው አንድ ነገር ለማውራት አንዴ በዚህ የምትሄጂው? ቀጥታ አትናገሪም እንዴ? ለዚህ እኮ ነው ኢዮሲ ተው ከኔ ጋር አትሁን የምልህ። ማለት ምክንያቱም እኔ የማወራው ነገር አይገባህማ። ቆይ ለራስሽ የምትሰጪው ግምት ትንሽ የተጋነነ አልመሰለሽም? አንተ ለራስህ ከምትሰጠው ግምት የተሻለ ነው። እንዴች ልጅ ቆይ ምን እያደረገች ነው? ቅድም በዮስ እየተናደደች አልነበር እንዴ? ሆ ሄቨን ሙች አንቺማ የሆነ ችግር አለብሽ። ቆይ እኔ ለራሴ የምሰጠው ግምት ምን አይነት ነው? ውበት፣ ደምግባት፣ ቁመና የምንላቸው ነገሮች እኛ ፈልገን ሳይሆን ፈጣሪ ከላይ የሚሰጠን ስጦታዎች ናቸው። እናማ በተሰጠን ነገር ፈጣሪ ማመስገን ሲገባን የምንመጻደቅበት ከሆነ የኛም ትንሽነት ነው የሚያሳየው። እኔ እኮ የፈጣሪ ስራ አመሰግናለሁ። ተው ዮሲ፣ አንተ ከማመስገን ይልቅ መመጻደቅ የምትመርጥ አይነት ሰው ነህ። የምርሽ ነው? አዎ፣ አንተ ካወቅኩ ጀምሮ የተሰማኝ ስሜት እንደዛ ነው። ይሄ ስብዕና ደግሞ በጣም ነው የሚያስጠላ። እቺ ልጅ አማታል እንዴ? ምን አይነት አብድ ነች? እቺ ደግሞ እንደው ከለው ምትል አንቺ እዚህ ቁጭ ብለሽልኛል። ኢዮሲና ሄቨን አፋቸውን ገጥመው እያወሩልሽ ነው። ምን ኢዮሲ? አዎ ኢዮሲ። እና ምን ችግር አለ? ያውሯ። ችግሩማ ልጅቷ በጣም ቆንጅዬ ናት፣ በዛ ላይ ደግሞ ስማርት ናት። ኢዮሲስ ቢሆን ምን ይወጣለታል? ቆንጅዬ ነው እኮ። እኔስ ምን አልኩኝ? እሱም ቆንጆ ነው፣ እሷም ቆንጆ ናት። አስቢ እስቲ አንድ ላይ ቢጣመሩ ምን ያህል ሊያምሩ እንደሚችሉ። በስማ አልቀረብሽም። እንግዲህ ኢዮሲ አጣማሪውን መርጦ ጨርሷል አይመስልሽም? የኔ ቆንጆ። እና ታዲያ ከመረጠ ሄቨን ጋር ምን ይሰራል? ብቻ ጠርጠሪው እያልሽኝ እንዳይሆን። እኔ ግን ከማያው አንፃር ብትጠረጠሪው ነው የሚሻልሽ። ማ እኔ ቤትሻ ነኝ? አላደርገውም። እንግዲያውስ በቅርቡ ከእኔ ምን አተ ነው እያልሽ እንደምትዘፍኝ አልጠራጠርም። በዚህ በጣም እርግጠኛ ነኝ። እሰይ ደግ አደረኩኝ። እሺ ባይ ቤትሻ። እቺ ሾ በተቀመጥኩበት መታበጠበጣች። ቆይ ግን ኢዮሲ ያምር ሄቨን ጋር ነው እንዴ? ስለዚህ እዚህ ጋር ሶሉሽናችን እናገኛለን ማለት ነው። አሁን ገባ? በዚህ በጣም እየፈጠንሽ እኮ ነው። ቆይ እሺ እንዴት ነው የምረዳሽ በዚህ ፍጥነት? ቆይ ያሬድ ይሄ ፈጠንኩኝ ይባላል? በዚህ ሙሽ ፈጥነሻል። እሺ ለማንኛውም ኤግዛምፕል ውስጥ ከምን ድረስ ገብተዋል? ኤክስፕሬሽን ሲምፕሊፋይ ለማድረግ ከዶሚኔተሩ ተነስተን ዶሚኖ ያገኘሽበት መንገድ ገብቶኛል። በጣም አሪፍ። ስለዚህ ኒውሚኔተሩን ፋክተራይዝ ያደረግንበትን መንገድስ? መጀመሪያም እኮ ያልገባኝ ነገር እኮ እሱ ነው። ቆይ ያሬድ ይሄ ምን ይከብዳል? ከዘጠነኛ ክፍል ጀምሮ የተማርነው የኳድራቲክ ኦፍ ኢኩዌሽን ኮንሰፕት አይደል እንዴ? ኡፍ በዚህ በእናትሽ እሱንም ቢሆን እኮ ረጋ ብለሽ አስረጂኝ። ሲጀመር አንተ ራሱ ችግር አለብህ። ምንም አቴንሽን እየሰጠኸኝ አይደለም። ኧረ እኔ እየሰጠሁሽ ነው። እሺ ይሄኛው ትንሽ ከበድ ስለሚል ነው። ቀለል ከሚሉት እንጀምርና ወደዚህ እንመለስበታለን። አሁን ግን በደንብ ስማኝ።
እያየሽ ነው? ምንድን ነው የምታስደነግጪኝ? ምን እያየሽ ነው? የፍቅር ማቴማቲክስ ያስጠናችሁ መሆኑ እንደዛ ነገር። ቆይ ምን አነሳሳቸው? ያሬድ ማትስ ከብዶት ነው። እያጠና መሆኑ ነው። ቆይ እሱ ከመቼ ጀምሮ ማጥናት የጀመረው? ከቤዛ ጋር ከተጣሉ በኋላ ነው። ኦኬ፣ በእንደዚህ አይነት መልኩ ሊቀርባት መሆኑ ነው። እንደዛ ነገር። ከዚህ ሌላ ምንም አማራጭ እንደሌለው ገብቶታል። ደስ ሲሉ ግን በጣም ወይኔ፣ ቤዚቲ ግን እያየሻት ነው። አታሳዝንም? በጣም ግን የሚገባው ይመስላል? አይመስለኝም። ግን ደግሞ ያቸው ሁኔታቸው በጣም እየተጨቃጨቁ ነው። እያስቀኑ ነው። ግን ደስ አይልም? በእናትሽ እናንቺ ባልደረቴ ምናምን እያለ ምዘር መሰለሽ። እሷ አታይም? ችግር አለ እኮ ሲጀምር። እንዴት ነው የምትይው? እንዴት ነው የሚሆነው እዚህ ጋር? ቆይ ዘጋ። ምንድን ነው አላማሽ? ምን ማለት ነው? እስከ ዛሬ ድረስ እኮ እኔ ያለሁልሽ ከጎንሽ ነኝ እያልሽ የማንም መፈንጫ ሆኜ ቀረሁ። ታዲያ ረጋ ብለሽ አትናገሪም እንዴ? ምን ያወረድሻል? ይኸውልሽ የኔ ናት፣ እስካሁን ድረስ የታገዝኩሽ እኮ ከምንም በላይ ጓደኝነታችን ይበልጥብናል ብዬ ነበር። ምን ለማለት እየሞከርሽ ነው? እየሰጠሁሽ ያለሁት ገንዘብ ወረቀት እንዳይመስልሽ። ወረቀት እንዳልሆነ ይገባኛል። ከሆነ ታዲያ በዙሪያ ሁሉ ያሉ ሰዎች ሲፈነጩብኝ እያየሽ ምንድን ነው የለጎመሽ? ቆይ ማን ተናግሮሽ? ከሁሉም በላይ ያቺ ጄሪ እንደምትባል ልጅ ዋጋዋ እንድሰጣት ፈልጋለሁ ብዬ ነገርሽ። ቆይ ስንት ጊዜ ነው? እሺ ትንሽ ጊዜ ስጪ። እስከ ዛሬ ድረስ የሰጠሁሽ ጊዜ ከበቂ በላይ ነው። ስለዚህ ከዚህ በኋላ አቴንሽንሽን ትሰጪኛለሽ ወይስ አትሰጪኝም? በቃ ከነገ ጀምሮ ትኩረታችንን ጄሪ ላይ እናደርጋለን። በጣም ጥሩ። ከነገ ጀምሮ ግን ሙሉ ትኩረትሽን እሷ ላይ ማታደርጊ ከሆነ ከኔ 70 ሳንቲም አታገኝም። ገባሽ? አዎ ገብቶኛል። በጣም ጥሩ። አንቺ ጫጩት አጉል ባትሳፈጭ ይሻልሻል። እኔ ለራሴ ኑሮ ባልሆነ ያ ረቢ ለዓለም ረበቱ ከላ ምቀኛ ሽረኛ ያዘልን ከሴት ምላሳም ከበሬ ቀንዳም ጠብቀን የምቀኛኑን ጨለማ እግሩን ቄጤማ አርግልን። አይምሯችንን በእውቀት ጥርሳችንን በሳቅ ልባችንን በፍቅር ኪሳችንን በገንዘብ ሙላለን። ለወዳችን ጥብስ ለገላችን ልብስ ጀባ በለን። ከጭቃ ውልቅ ከግንቡ ጥልቅ መኪናውን ከነ ሹፌሩ ጀባ በለን። በጀና ትፍጀን። አሜን አሜን። አቤት ቡና እንደው ገና እግሬ ከመውጣቱ ናፈኩሽ አይደል? አልበቃልሽ? አይ ዘውቢ ለመሆኑ የት ሄደ ነው? ሌላኛዋ ሚስቴ ጋር። ለማ እኔ እንደዚህ አይነት ቀልድ እንደማይመችኝ ታውቃለህ? እኔም እኮ እንደማይመችሽ ስለማቅ ነው ሌላኛዋ ሚስቴ ጋር ሄድኩት። አርፌ ነበር ደግሞ መጣ። አሃ ናፍቆቴ ወጥቶልኛል። ከዚህ በኋላ አታስፈልገኝም ሄድልኝ እያልሽኝ ባልሆነ አሁን ወሬ አታብዛ። የት ነህ? እኔማ ምኑን አውቄ አዲስ አበባ እንደሆነ ተምታቶባታል። አሁን እኮ ለገጠር ሳይሆን ለአዲስ አበባ ነው ሜዳው፣ ሳሩ፣ ውሃ፣ ወንዙ ማለት የሚያስፈልገው። አሁን ፋውንቴኑ ጋር ልበልሽ፣ ሳሩ ጋር ነኝ ልበልሽ፣ ምኑን ልበልሽ? ተምታታብኝ ለማ። ኧረ ዞቢ ተይ ተይ፣ አሁን ይሄ ሁሉ ቁጣ ያስፈልጋል? ለማዬ የኔ ውድ ምናምን ብትይኝ ምን አለበት? ይሄ ሁሉ ጩኸት ለኔ? ታዲያ እኔ ምን ላድርግ? ንግግር እኮ በጣም ነው የሚያበሳጨው። እንዴ እኔማ እኮ ለማበሳጨት የተፈጠርኩ ፍጥረት ስለሆንኩ ነው። ለማንኛውም ማናን ላገኛት ትምህርት ቤታቸው ሰፈር እየጠበቅኩኝ ነው። ደግሞ እሷን ለምንድን ነው የምታገኘው? ያው አለ አይደል ከተገናኘን ረጅም ጊዜ ስለሆነ እንዴት ነሽ ለማለት ያክል ነው። እሺ ካገኘኋት በኋላ ምንድን ነው ፕሮግራም? እንዴ ምን ፕሮግራም ይኖረኛል? ወደ ሚስቴ ነዋ። ይሻላል። እሺ ለማንኛውም ስለምጠብቀኝ እንዳታረፍ። አረ እኔም እስክመጣ በጣም ጓጉቻለሁ። እየተክነፈነፍኩ ነው የምመጣው። ናቅ ናቅ አይዞህ
ከኔ በላይ ናፍቆት እንዳንገበገባት ማን በነገራት? አይ እቺ ልጅ ደግሞ አትመጣም እንዴ? ሄሎ አቤል እንዴት ነህ? ወድጄ እኮ አይደለም በአጋጣሚ ስልኬ ፎርማት ሆኖብኝ ልደውልልህ አልቻልኩም። የቱ ጋር? አወኩት። እሺ በቃ መጣ። በነገራችን ላይ በጣም ተናድጄብሻለሁ። ደግሞ ምን አደረኩኝ? ሄሌን ፍቅር ወይ ማማዬ ምን እየሰራህ ነው? አዎ ዛሬ እሑድ አይደለ? ግቢ ውስጥ ምናምን መኪኖችን እያጠብኩ ነው። አሁን ቀዩን ጨርሼ ጥቁሩን እያጠብኩ ነው። ምንድነው ቤብ? አይ ምንም ብራዘር ውሃ እየረጨልኝ ነው መኪና። ስማተ ካልሲና አጥበልኛል? አላጠብኩልም ወንድሜ። ለምንድን ነው ያላጠብኩት? ሽቶ አላስጠጋልኝ። ወይ ማማዬ ግማታም ሰዎች ያያችኋት ቴሌፎን ሰዎች ወይ ወንድሜ ታሙ ኩላሊቱ አልደርቅ ብሎታል። ታጥቡ አረ እግዚአብሔር ይመስገን ጤነኛ ነኝ። አንተ ልሽቀለው ነው በእናትህ ቢሆን በሻሽ የምትበኝ ኩላሊት በጣም ኃይለኛ በሽታ። አረ ተሰው ያየ ነው አንተ እና ሰዎች ደግሞ አይሰማምም አያይምም። አረ አለው አንተ ልሽቀለው ነው አንተ ሌላ ትንሽ በሽታ ፈልጋ ታዲያ ምን ነገር እንትን አንተ ምን ሆነ ማራት ማይችልም እና አረ በስመ አብ ማራት ይችላል። ራስ ግባ በስመ አብ አንተ ምን ልሽቀላቱ ጆሮ ላይ ሊወጣበት ነው። ጆሮ ላይ ሊወጣበት አንተ አረ እንደዚህ ጆሮ አይኑ ላይ ሲል እግሩን ይሄድበታል። ላይ ሲል እግሩ ይሄድበታል። እግሩ ላይ በሽታ ቶ በቃ ሂድ። እኔ እኮ ትንሽ ገንዘብ አለኝ ሰሞኑን መቃም ያመጣው ሁለተኛ ነው። ያዙልኝ ሰዎች፣ አረ ያዙልኝ። ምንድነው ይልገባ ነው? ምን ተከልተ ልመታኝ ነው? አዎ እንደዛ ካረስ ጭንቅላት ልመታ ነበር አልተሳካ። እሺ አራምብና ጎንበስ በልና እኔ ላንሳል እንጨት እኮ ያቺ ነው ጭንቅላት። እዚህ ነው እንዴ? በእናትሽ ቅመይልኝ፣ አበዛው ብራዘር ቅመይልኝ። አረ ዞር በል እንዴ! አረ ሙት እናትም አባቴ ሞተዋል። ቤት ውስጥ አንድ ሰው የለም ያክልኝ የሚቀምልልኝ። የሚስቴን ተባረከች። በእናትሽ እሺ ልተባበረው። ይው መጣ ይቅማሎች አሳዳጅ የተባዮች አራጋፊ ጣቶች ውስጥ ጥፍር አለ ያክልኛል። ፀጉሬስ ተባለ ያነሳልኛል። አንሳልኝ። ቸኞ የተማርኩት ደላላሽ ሰፈር እኔ ነኝ። ይኸውልሽ እንዳለ ግሬድ 3 ድሮፕ አውት ናቸው። እንግሊሽ ይታይሽ። ይኸውልሽ የሚገርምሽ ጎበዝ የመንግስት ሰራተኛ ጥሩ ደሞዝተኛ እዚህ 250 ላይ ያስገባዋት። ከሳምንት በኋላ ደወለች። ምን ሆና ነው ብዬ ስልኬን ሳነሳ ስማ ይሄን የመሰለ ቤተ መንግስት የመሰለ ቤት ውስጥ አስገብታይ ምን ነው ታዲያ ምን አጣሽ እላታለሁ። እንዴ ባሉስ አላለችም። ባል አጣች እኔ ገባው ከድልላ ጎን ለጎን ባልም ሆናለሁ ልልሽ ነው። በእውነት ወደድሽ? እንኳንም ወደድሽ። ኮሚሽን ላይ ትራንስፈር አባቴ እንዳይረሳ አንተ ነህ እየፈለኩ እኮ ብላ ተቸገርኩልህ። ምንድነው ስራ ጠፋ። በቃ ስራ አንተ እኮ እኔ እንዴት ላድርግ? እኔ እንዳለ ማቀው ቦታ የተማረ ሰው የሚሰራበት ነው። አንተ ደግሞ ማትሪክ 3 ጊዜ ወድቀህ አትሪክ ሰርታል። እንዴት ይሁን? ኧረ ደልዬ ቅበረኝ። በቃ እንደምንም አድርገህ ቅበረኝ። በቃ ተምረህ ስራ ትይዛለህ። ተምሬ ትይዛለህ ወይ? አግኝቼ ነው። ይኸውልህ ለአንድ ወር ከ15 ቀን ትሰለጥናለህ። ሮያል ዲኮር ትሬኒንግ ሴንተር አለ። ሮያል ዲኮር ትሬኒንግ ሴንተር ሶስተኛ ዙር ስልጠና ምዝገባቸውን ጀምረዋል። ለአንድ ወር ከ15 ቀን በሚቆየው ስልጠና የአበባ ኮርስ፣ የዲኮር ኮርስ፣ የቢዝነስ እንዲሁም ስልጠናው እንደጨረሳችሁ አፓረንት የምትወጡ ሲሆን በአንድ ወር ከ15 ቀን ሰርቲፋይድ ባለሙያ ትሆናላችሁ ማለት ነው። የቀረው የአንድ ሳምንት ጊዜ ስለሆነ ፈጥናችሁ ተመዝገቡ። ታግ ያደረኩትን ቲክቶክ አካውንት ፎሎ በማድረግ እዚህ ቪዲዮ ስር ኮሜንታቸው ላይክ ላላገኙ ለሁለት ሰዎች ነፃ ስልጠና ይሰጣሉ። ሮያል ዲኮር ትሬኒንግ ሴንተር ሴት ልጅ መታል። ምን ሆነ? ምን ሆነ? ስልክ ሰዓት ነው አንተ ምን ሆነ? ምን ችግር ባለኝ ነው የምትመታው? ምን ይመስላል?
አትታለል አንቺ ልጅ ፍቺ ይሄ አሁን ቅርብ ጊዜ ጀመርሽው ነው የዝንብ ሙድ አለ እንዴ ጠፋው የሜላትን ስልክ ብዬ ጠይቄሽ አንዴ ከኔ በለጠ ጉርንን ያለ የሆነ ጉርድ እንዴ ሄሎ ያን ወንድ አይደል ጎረምሳ እንደ ያወራኝ ወንድ ነው ያነሳ ብታይ በጣም ክፉ ባላላት እኔ ራሱ ደግሞ እሱ ነው የሚያነሳው አንቺ ባሌላትን ብለሽ አንዴ ሰጠሽኝ አንቺ እየተደበርሽብኝ ነው እንደዛ ነው በቃ ይኸውልሽ አሁን የኖላይትን ስልክ ረጅ ዛሬ አልሰማሽ የኖልዬን ስልክ ትወርጃለሽ ምን ምን ነው ወይኔ ሞት ይሰ ሶስት መንታ ልጅ እኮ ሶስት መንታ ብታት አንቺ እኔ የድመታችሁን የወርዬን ስልክ አላልኩሽም እኮ በሳምንት ውስጥ የምትወልደው ምንድን ድመት ነች እንዴ እሷ ንጹህ አልነበር እንዴ አይደለም እንዴ አላያትም ሆዷ አስታውቅም እንጂ ወልዳለች ምንድነው አንቺ ምንድነው ሙዲሽ እሺ አሁን የቤቴን ስልክ ረጅ እሺ በቃ ቤቲ እንዴ ቆይ አንተ ለምንድን ነው ስልክ ማትቀበለኝ ማለት ለምንድን ነው የማታወራኝ እንዴ ለምን ለሰው ስልክ የምትጠይቀኝ ምን ማለት ነው እንዴ ምን ማለት ነው ስልክ አጠገቤ እያለሁ ለምን ነው የወለደች ምን ገባሽ ሴት የምትፈልገው ማለት አንቺ ልጅ አንቺንሽ ነው አንቺ ደመችስ አንቺ ድኩላ እንደዚህ አይነት ቀላቀልጅም ከኔ ጋር ድኩላ ማለት አይ ድኩላ እነዛውን የጠየከኝ ልጅስ ከኔ መልክ ይበልጣል እዛ ሲያስጠላል ባንቻ ነበር እንዴ ከኔ በላይ ሁሉ የሚያስበው ሆዴ ባንቻ ነበር እንዴ እንክሉሉ ያረገኝ መውደድ ከመንገዴ እንክሉሉ አርጊኝ ተይ ሳታዘናጊኝ ተይ እንዳረግሽ አርጊኝ ወዳጅ አብዝቶ ፊትሽን ቢያዘው አትመልከቺው ፍቅርን በዋዛው የተዋት እንጂ